ዩቲዩብ ላይ መጥተው የሚጠፉት የሰዎች ኮመንቶች፣ የሰዎች ሐሳብ አስተያየቶች፣ የሰዎች ህልመኞች መቃብር ቦታ ናቸው። ብቻ ብዙ ህልመኛ የሆኑ ሰዎች የት ነው ያሉት? መቃብር ስፍራ ነው ያሉት። ዩቲዩብ መስራት ስታስቡ ማወቅ ያሉባችሁ ነጥቦች፣ እነዚህን ነጥቦች ካወቃችሁ እንደ አብዛኛው ዩቲዩበር እና እንደ አብዛኛው ቲክታከር እኔ እኮ ዩቲዩበር ነኝ፣ እኔ እኮ ቲክታከር ነኝ ብላችሁ ለማውራት ያበቃቸዋል። እናንተ ብቻ ሳትሆኑ በጣም ብዙ ሰዎች በመንገድ ላይ ሲያዩአችሁ ወይኔ እቺ ልጅ እኮ ዩቲዩብ ላይ አውቃታለሁ፣ ይሄን ልጅ እኮ ዩቲዩብ ላይ አውቀዋለሁ ብለው እንዲያወሩ ያደርጋቸዋል። እናንተ ለሰዎች ቃላቶች፣ ለሰዎች አሉባልታዎች፣ ለሰዎች ውደሳዎች ወይም ሙገሳዎች ሳይሆን ከምትሰሩት ስራ ጎን ለጎን ዩቲዩብ ላይ ስራ ብትሰሩ፣ ዩቲዩብ ላይ ቪዲዮ አፕሎድ ብታደርጉ ለራሳችሁ ተጨማሪ ገቢ ያመጣላችኋል። እናም በጣም በርካታ ሰዎች ዩቲዩብ ሲጀምሩ በጣም ጥቂት ሰዎች ብቻ ከግባቸው ሲደርሱ እናያለን። እኔ ራሱ ብዙ ልጆች አውቃለሁ። ዩቲዩብ ይከፍታሉ፣ 2 ቪዲዮ አፕሎድ ያደርጋሉ፣ 3 አፕሎድ ያደርጋሉ፣ ከዛ ይተውታል። የሰዎች ቃላቶች፣ የሰዎች ኮሜንቶች፣ ኔጌቲቭ የሆኑ ኮሜንቶች ብዙ ልጆች ከዩቲዩብ እንዲቆሙ አድርገዋቸዋል። አንቺና አንተ እኔ የሰዎች ቃላቶች ሊሰብሩን አይገባም። ሰዎች አንቺ ብታረጊም አንተ ብታረግም እኔ ባረግም ባላረግም ማውራታቸው ስለማይቀር በሰዎች ቃላቶች ውስጥ ታጥረን የጀመርነውን ነገር ሳንጨርስ ማቆም የለብንም። ዩቲዩብ ስለጀመራችሁ ብቻ ዩቲዩበር አትባሉ። ዩቲዩብ አፕሊኬሽኑ ስለከፈታችሁት 2 ጊዜ 3 ጊዜ 4 5 ለወር አፕሎድ ስላረጋችሁም ዩቲዩበር አትባሉ። ዩቲዩበር የምትባሉት በደንብ አድርጋችሁ ቀናቶች አውጥታችሁ በነዛ ቀናት ውስጥ ቪዲዮ ስትፖስቱ፣ በነዛ ቀናቶች ውስጥ በሰዓታችሁ ቪዲዮ ስትለቁ፣ ዩቲዩብም እናንተ ምን አይነት ቆራጥ እንደሆናችሁ እያወቀ ለአዳዲስ ኦዲየንሶች ዩቲዩባችሁን ሪኮመንድ ሲያደርገው አዳዲስ ኦዲየንሶች ሲመጡ በዛ ውስጥ ዩቲዩባችሁ እያደገ እናም ሞኔታይዝ ይሆንላችኋል፣ ዋች አወራችሁ ይሞላላችኋል። ከዛ ገንዘብ መስራት ይጀምራል። ከዛ ቢያንስ እኔ እኮ ከስራዬ ጎን ለጎን ዩቲዩብ አለኝ፣ ገንዘብ ይሰራል። ስለዚህ ከስራዬ ጎን ለጎን ለዩቲዩብ ምን አይነት ቪዲዮ ልቅረጽ ብለሽ ታስቢያለሽ ብለህ ታስባለሁ ብዬ አስባለሁ እንጂ አፕሊኬሽን ስላወረድሽና አፕሊኬሽን ስለከፈትሽ ዩቲዩበር አትባይም፣ ዩቲዩበር አትባልም፣ ዩቲዩበር አልባልም። ዩቲዩብን ከከፈታችሁት በኋላ ልታውቋቸው የሚገቡ ነጥቦች አሉ። ዩቲዩብ መስራት ስታስቡ ልታውቁት የሚገባው የመጀመሪያው ነገር በጣም ብዙ ሰዎች እናንተን ሲነቅፏችሁና ትችት ሲያስተናግዱባችሁ ታያላችሁ። እናንተ የሰራችሁት አሪፍ ቪዲዮ ብላችሁ በአእምሯችሁ የለቀቃችሁት ብዙ ሰዎች ዘንድ ሲሄድ ደግሞ የተለያዩ ትችትን፣ የተለያዩ ነቀፌታዎችን፣ የተለያዩ ቃላቶችን በኮመንት ሊወረውሩ ይችላሉ። ስለዚህ እነዚህ ሰዎች ደግሞ ስራቸው ቁጭ ብሎ የሰዎች ቪዲዮ ላይ አቃቂር መውጣት፣ ሰዎችን መንቀፍ፣ ሰዎች እንደማይችሉ መንገር፣ ሰዎች ከሚሄዱበት ማስቆም ስለሆነ አላማቸው ራሱ አንቺና አንተ እኔ በእነሱ ቃላቶች ውስጥ የምንታጠር ከሆነ ቀጥታ የጀመርነውን ነገር ከማቆምና ተስፋ ከመቁረጥ ውጭ ሌላ ምንም አማራጭ የለንም። ስለዚህ አንቺም እንደኔ አንተም እንደኔ ቢመችክም ባይመችክም ቪዲዮ እየቀረጽሽ አፕሎድ ማድረግ፣ ሰዎች የፈለጉትን ነገር ሀሳብ የመስጠት መብት አላቸው። የነሱን አይምሮ መቆጣጠር፣ የነሱን ሀሳብ መቆጣጠር አትችልም። አንቺ መቆጣጠር የምትችው አንተ መቆጣጠር የምትችለው የራሳችንን ሀሳብ የራሳችንን እንቅስቃሴ ነው። ስለኔ ሀሳብ አንቺ፣ ስለኔ ኮመንት አሰጣጥ አንቺ ወይም አንተ የምታውቁት ነገር የለም። እኔ የፈለኩትን የመጻፍ ምን አለኝ መብት አለኝ። እናንተ ደግሞ በፈለጋችሁት መንገድ የመረዳት የቪዲዮ ባለቤት ስለሆናችሁ መብታችሁ ነው። እኔ በጣም ብዙ ቪዲዮ ስር ብዙ ነገር ብለው ሰድበውኛል፣ በጣም ብዙ ነገር ብለውኛል። በተለይ በወንዶች ዙሪያ በምሰራው ቪዲዮ በጣም ብዙ ነገር ተብያለሁ። እነሱ ያሉኝን ሳይሆን እኔ ራሴን ያልኩትን እንደሆንኩ ስለማቅ ይኸው ዛሬ ድረስ ቪዲዮ እየሰራው ነው። በእርግጥ በተለያየ አጋጣሚ ጠፍቼ ነበር። የጠፋሁትም ደግሞ ስራ ጀምሬ ስለነበረ መሽቶብኝ ነው የምገባው፣ ጠዋት ነው የምወጣው፣ በዛ ነው። ነገር ግን ሆነም ቀረም አሁን ነገሮችን አስተካክዬ ቪዲዮ እየሰራሁ ነው። ስለዚህ ልነግራችሁ የምፈልገው ነገር ሰዎች ያልሆናችሁትን እንደሆናችሁ ሲነግሯችሁ በኮመንት ተስፋ ልትቆርጡ አይገባም። በጣም ብዙ ሰዎች በህይወታቸው ማሳካት፣ ማድረግ፣ መሆን የሚፈልጉት ቦታ ሳይደርሱ
በጣም ብዙ ህልመኞች መቃብር ቦታ ናቸው። ግማሹ ሙዚቀኛ የመሆን ህልም አለው። ትንሽ ጀምርና የሰዎችን ትችት ሲሰማ ይተወዋል። ግማሹ የተለያዩ ካራክተሮችን ማሳየት እየፈለገ የሰዎችን ትችት ሲሰማ ይተወዋል። ግማሹ ሞዴል መሆን ይፈልግና እንደ አይነት አቋም ይዘሽ አንቺ ለራስሽ ቦርጫም ሲሏት ትተወዋለች፣ ይተወዋል። ብቻ ብዙ ህልመኛ የሆኑ ሰዎች የት ነው ያሉት? መቃብር ስፍራ ነው ያሉት። ህልማቸውን ሳይኖሩ በሆነች ቅጽበት ህይወታቸው ያልፋል። አንቺና እኔ መች ምን ያህል እንደምንኖር አናቅም። ዩቲዩብ ጀመርሽ አልጀመርሽ፣ ሌላ ስራ ጀመርሽ አልጀመርሽ፣ እዚህ ምድር ላይ ምን ያህል እንደምንኖር መረጃ የለንም። እስካለን ድረስ ግን ቢያንስ ምንፈልገውን ነገር እያደረግን መኖር አለብን። የሰዎች ትችትና የሰዎች አሉባልታዎች አንቺንም እኔንም ሊሰብሩን አይገባም። አንቺ ብታረጊም ባታረጊም ሰው ማውራቱ አይቀርም እና በህይወታችሁ ውስጥ ሁሌም ልታምኑበት ወይም ደግሞ ሁሌም ልትረዱት የሚገባ ነገር ቢኖር እናንተ ብታረጉም ባታረጉም ሰዎች እናንተ ላይ አቃቂር መውጣቸው አይቀርም። በጣም ብዙ ልጆች ዩቲዩብ ይጀምራሉ፣ በጣም ብዙ ልጆች ያቆማሉ። የተለያዩ ኮሜንት ሲሰጣቸው ይሰላቻሉ። አረ የራሷ ጉዳይ። እንደውም አንድ ነገር ልንገራችሁ፣ ኔጌቲቭ ኮሜንቶች ቪዲዮአችሁ ቫይራል እንዲወጣ ያደርጋሉ። ለምን ካላችሁ አሁን የሆነ ኔጌቲቭ ኮሜንት ተጽፏላ፣ ከዛ ስር ደግሞ አንዷ ትጽፋለች፣ ከዛ ስር አሁንም አንዷ ትጽፋለች። በዛ ላይ እየተደጋገመ ዩቲዩብ ምን ያደርጋል? ብዙ ኮሜንት ሲኖረው ማለት ነው ሰው ይሄን ቪዲዮ ወዶታል ማለት ነው ብሎ ጊባስ ሪኮመንድ ያደርገዋል። በዛ ሰዓት አንቺ ዩቲዩብሽ ሰብስክራይብም ዋቻወርም እየሞላልሽ ይሄዳል። እና የሰዎች አሉባልታ የሰዎች ቃላቶች ሊሰብሩሽ አይገባም። ሁሌም ልታቂያቸው የሚገቡ ነገሮች ሰዎች መቼም ቢሆን መቼም ስለ አንቺ ብቻ ሳይሆን ዓለም ላይ ስላለው ሰው በሙሉ ያወራል። ሰው በቃ እንትና አረገች፣ እንትና በዚህ ወጣች፣ እንትና አገባ፣ እንትናን ፈታ፣ እንትና ከእንትና ጋር ነበር፣ እንትና ደግሞ እንትናን ጠበሰ። በቃ ይሄ ነው ወሬያቸው በሙሉ። ደግሞ ዩቱብ ጀመረች፣ እሷም አሁን ምን አይነት ቪዲዮ ልትጭን ነው? አሁን እሷም ብሎ ዩቱበር፣ አሁን አንቺም ብሎ ዩቱበር። ሰብስክራይብ እንዴት ይሞላልሻል? ዋቻወር እንዴት ይሞላልሻል? ዝም ብለሽ አትድከሚ፣ ዝም ብለሽ አትልፊ ይሉሻል። እንደዚህ በጣም ብዙ ሰው ይልሻል። ግን አንቺ ማለት ነው ኮሚቴድ ሆነሽ በየቀኑ ቪዲዮ ከለቀቅሽ እያንዳንዱን ነገር አንቺ ሰው ቢልም ባይልም ካደረግሽ እርግጠኛ ሆኜ የምነግርሽ 1000 ዋቻወር 1000 ሰብስክራይብ ይቅርታ 4000 ዋቻወር ይሞላል። ዩቲዩብሽ ሞኔታይዝ ይሆናል። ገቢ ማምጣት ይጀምራል። ከዛ በቃ ትሰሪያለሽ። የሚመጣው ገቢ ስለሚያሳስብሽ፣ የሚመጣው ገቢ በቃ ስለሚያስደስትሽ የሆነ ስራ እየሰራሽ ከዚህ ደግሞ ዩቲዩብ ገቢ ካለው ትሰሪያለሽ። እና ብዙ ጊዜ ብዙ ሰዎች ዩቲዩብ ላይ መጥተው የሚጠፉት የሰዎች ኮመንቶች፣ የሰዎች ሀሳብ አስተያየቶች፣ የሰዎች ኔጌቲቭ ቃሎች፣ በራሳቸው አለመተማመን ነው። ሌላው በራስሽ አለመተማመን ነው። አሁን እኔ በምለቃቸው ቪዲዮዎች ላይ ሰው የፈለገውን ብሎ የመጻፍ መብት አለው። እኔ ግን በራሴ አምኜበት በራሴ ወስኜበት ነው ቪዲዮን የቀረጽኩት። ስለዚህ አንቺና አንተ የተሰማችሁን ብትጽፉ እኔ አይሞቀኝም አይበርደኝም። ለምን? እናንተ ጋር ከመድረሱ በፊት ቪዲዮ እኔ ደግሜ ሰምቼዋለሁ። የሰማሁትን ነገር ነው ለእናንተ ያካፈልኳችሁ። በእናንተ ዘንድ ሊያስተምራችሁ፣ በእናንተ ዘንድ ሊጠቅማችሁ ይችላል ብዬ ያሰብኩትን ነገር አካፍያችሁ እናንተ በሌላ መንገድ ትርጉማችሁ ደግሞ የሆነ አቃቂር ካወጣችሁበት መብታችሁ ነው። የእናንተ አስተሳሰብና የኔ አስተሳሰብ አንድ አይደለም። ያንተና የእሱ አስተሳሰብ አንድ አይደለም። የሁሉም ሰው አስተሳሰብ እንዳለባበሳችን እንደ መልካችን የተለያየ ነው እና እኔ በምለቃቸው ቪዲዮዎች ሁሉ አክሴፕት አድርጉኝ፣ ተቀበሉኝ፣ ውደዱኝ አልልም። የተመቻችሁን ነጥብ እየመረጣችሁ ውሰዱ፣ የወሰዳችሁትን ወደ ተግባር አውሉ እና በራስሽ ማመን አለብሽ። እኔ የምለቃቸው ቪዲዮዎች እኮ በሰዎች ዘንድ ተወዳጅ ናቸው፣ በሰዎች ዘንድ ጥቅም አላቸው። የሆነችን ልጅ ያድናል የኔ ቪዲዮ፣ የሆነን ልጅ ያድናል የኔ ቪዲዮ፣ የሆኑ ሰዎችን ይጠቅማል የኔ ቪዲዮ። 101 ሰው ቪዲዮን ሰምቶ የሆነ ነገር ተምሮ ዩቲዩብ ቢጀምር ትልቅ ነገር ነው ለኔ። እኔ በጣም ብዙ ልጆች አረብ ሀገር እያለሁ በምሰራላቸው ቪዲዮዎች ገንዘባቸውን የጠበቁ በጣም ለትዳራቸው ዋጋ ከፍለው ብራቸውን ልከው ባዶ እጃቸውን ቀርተው የኔን ቪዲዮ እየሰሙ ግን ቢያንስ 50% አለ ራሳቸው፣ ለቤተሰብ 20%፣ ለራሳቸው 80%፣ 80ዋን ወደ አካውንታቸው፣ 20ዋን ወደ ቤተሰብ ረዳ አለው የሚሉ ልጆች ራሱ የኔን ቪዲዮ አይተው በጣም ብዙዎች ገንዘብ መያዝ ጀምረው
ስለዚህ እኔ ከበጣም ከሚሊየን ሰው 5 ሰው አይደለም 1 ሰው ሰምቶ ቪዲዮዬን የሆነ ነገር ካገኘበት ለኔ ትልቅ ነገር ነው። እና ዛሬ ላይ አንቺ ባለሽ ሙያ ቪዲዮ ለመስራት ዩቲዩብ ለመስራት ስትነሺ በሚገጥሙሽ እንቅፋቶች ውስጥ ወድቀሽ እንዳትቀሪ በራስሽ ማመን አለብሽ። በራስሽ መተማመን። እኔ እኮ ልዩ ሴት ነኝ። እኔ የማረጋቸውን ነገሮች ሌላ ሰው የማረግ አቅም የለውም። ምናልባት እንደኔ አርጎ ሊሰራው ይችላል እንጂ እኔ የሰራሁትን በትክክል ማንም አይሰራው። እኔ ያረኩትን በትክክል ማንም አያደርገው። አሁን እኔ ቀረጽኩትን ሙሉ በሙሉ ቪዲዮውን ማንም ሊሰራው አይችልም። የሆነ ነጥብ ወስዶ ከዚህ ቪዲዮ ላይ የሆነ ሐሳብ ጨምሮ ሊለቀው ይችላል። እና እንዳንቺ አይነት ሰው እናንተ የምታረጉትን ነገር በሙሉ ቁጭ አድርጎ ሊሰራ የሚችል ሰውና እናንተ ለራሳችሁ እናንተ ብቻ እዚህ ምድር ላይ እንደሆናችሁ ስም ብዙ አይነት ይኖራል። ተስፋነሽ የሚባል ተስፋነሽ የምትባል ሴት አቋም ያላትና እንደ ተስፋነሽ አይነት ገጸ ባህሪ እንደ ተስፋነሽ አይነት እያንዳንዱ እንቅስቃሴ ያላት ሴት እኔ ብቻ ነኝ። አንቺም ልክ እንደዛው አንተም ልክ እንደዛው። ስለዚህ ዩቲዩብን መስራት ስታስቡ የሰዎች ትችት ሊያቆማችሁ እንደማይገባ፣ ሰዎች የፈለጉትን ነገር ኮመንት የማድረግ መብት እንዳላቸው ልታምኑ ይገባል። በራሳችሁ መተማመን አለባችሁ። ሰው ቢያዳምጣችሁ ባያዳምጣችሁ መቀጠል አለባችሁ። በተደጋጋሚ አንድ ነገር ስትሰሩት ነው ሰዎች እቺ ልጅ በተደጋጋሚ የምንለቀው ነገር ሊያስተምረኝ ይችላል፣ እስኪ ልስማት ብለው ሊሰሟችሁ ይችላል። ለዛሬ ቪዲዮ አበዛውባችሁ። አዳዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰቡ ነው። እንዲሁም እዚህ ጋር የምትመለከቱት ቻናል ተስፋነሽ የሚለው ቻናል የተለያዩ አስተማሪ ቁም ነገር አዝናኝ የሆኑ ቪዲዮዎችን ታገኙበታላችሁ። ለፀጉሬ ለፊት የምጠቀማቸውን ውህዶችን እፖስትላችኋለሁ። ከዛም አልፎ በተለያዩ ሰዓቶች የግድግዳ ጌጦች እሰራለሁ። እነዚህን የምሰራቸውንም ፖስት ስለማድረግ ላይቭም ስለምገባ እዛ ላይም ልታገኙ ትችላላችሁ። ስለዚህ ቻናሉን ተስፋነሽ የሚለውን ቻናል ሰብስክራይብ በማድረግ